እንደሚታወቀው ይህንን ሳምንት የየዕለቱን ስያሜና ትርጉም እየነገሩን ቆይተዋል። ዛሬ ደግሞ ዕለተ ረቡዕ ነው። ቤተ ክርስቲያን የዚህን ዕለት የሰጠችው ስያሜ እንዲሁም ደግሞ በዚህ ዕለት የምታስተምረውን ትምህርት እንዲያብራሩልን ነበር። እሺ፣ ክቡራንና ክቡራት ተመልካቾች ሁላችሁም በእግዚአብሔር ስም እንደምን አደራችሁ አላችሁ። እግዚአብሔር አምላካችን እንደዚህ ሰዓት አድርሶናል። ክብርና ምስጋና ይግባው። ዛሬ ዕለተ ረቡዕ ነው። ዕለተ ረቡዕ ያው ለእሁድ አራተኛ ቀን ነው። በዚህ ቀን ደግሞ ዛሬ ቤተ ክርስቲያናችን የምታስታውሰው፣ የምታስተምረው፣ የምታስተላልፈው መልእክት ማርያምን ተፍረትና ምክረ አይሁድ በመባል ይታወቃል። ዛሬ ምክረ አይሁድ ማርያምን ተፍረት ተብሎ ይጠራል። ወይንም ደግሞ መልካም መዓዛ ያለው የእንባ ቀንና የምክር ቀን ተብሎ ይነገራል ማለት ነው። ይሄ ማለት እንግዲህ ማርያምን ተፍረት ያው እንደሚታወቀው ኃጢአት በጣም የሰራች ሴት ነበረች። ኃጢአቷ በጣም የበዛባት ነው። ለጊዜያን ኃጢአት ስትሰራ እግዚአብሔርን ያሳዝና ነበረ። ግን በሰራቸው ኃጢአቷ ተጸጽታ ፈጣሪ ይቅር ይለኛል ብላ በአልዓዛር ቤት ጌታ በሐሙስ ማለት ነው ለነገ ሐሙስ በአልዓዛር ቤት ሳለ ተገኝታ 300 ወቄት በ300 ወቄት የተገዛ ሽቱ አምጥታ ቀብተዋለች። እንደውም አይሁድ እንኳን ይሁዳ በተለይ ገንዘብ እንትን ነበር እና የሱ ታሪኩ ብዙ ነው። ያው ገንዘቡን ስለፈለገው ለምን ይሄ ሙዳየ ምጽዋት ጠባቂ ነበር ይላል ይሁዳ። ሙዳየ ምጽዋት ይጠብቅ ነበር ይሁዳ። ስለሚጠብቅ ለምን ይሄ ሁሉ ገንዘብ ይባክናል? ለምን ሽቱ ተሽጦ ለነዳያን አይመጸወትም ወይ ብሎ ሲያዳክማት፣ ይሄ ማለት እሱ ገንዘቡን ለነዳያን ፈልጎት ሳይሆን ለራሱ ፈልጎት ነው። ሙዳየ ምጽዋት ስለሚጠብቅ እዚያ ለመውሰድ ስለፈለገ ነበር፣ ይሰርቅ ነበር ይላል። በዚህ ምክንያት ጌታችን ኢየሱስ ክርስቶስ አታዳክሟት፣ ይህ ለበረከት ያደረገችው ነው፣ እንደውም ስሟ በአራቱ ማዕዘን ይነገርላታል ብሎ አመስግኗታል። እርሷም ተጸጽታ ስለነበር የመጣችው ይቅር ብሏታል። ስሟን እንኳን ለምን ከኃጢአተኛ ሴት ጋር ትነጋገራለህ ሲለው እርሷ ያደረገችልኝን አንተ አላደረክም። እርሷ በኃጢአቷን እያሰበች እንባዋን እያፈሰሰች በእንባዋ እግሩን ታጥበው ነበረ። እንደገና ደግሞ ራሱን እየመዘመዘች ማለት እያሸች ታለቅስ ነበረ፣ ትስመው ነበረ። በዚህ ሁሉ ፈጣሪያችን ኢየሱስ ክርስቶስ ትክክለኛ ሰው መሆኗን ተገንዝቦ ትክክለኛ ደግሞ ተጸጽታ መምጣቷን አይቶ ይቅር ብሏታል። ይህ የእሷ ታሪክ በሰፊው ዛሬ ረቡዕ ያው ከማክሰኞም ጠቀስ አድርጎ ይናገራል። በተለይ ረቡዕ ግን በሰፊው ይነበባል የእሷ ታሪክ ማለት ነው። የእሷ ታሪክ በሰፊው ስለሚነገር ስለዚህ ምክረ ማርያምን ተፍረት የሚል ስያሜ ተሰጥቶታል። ሌላው ዋነኛው ደግሞ ምክረ አይሁድ ነው። በተለይ ምክረ አይሁድ ተብሎ ዛሬ በጣም በቤተ ክርስቲያን በሰፊው የሚነገረው ግብረ ሕማሙ የሚያወሳው የአይሁድን ምክር ነው። ምክረ አይሁድ ማለት እንግዲህ አይሁድ ብዙ ጊዜ ጌታችን ኢየሱስ ክርስቶስን ይፈታተኑታል፣ ለመያዝ ይሞክራሉ፣ አይችሉም። በተለይ እሁድ ይላል። እሁድ የሆሳዕና ሕፃናቱ፣ ሽማግሌዎቹ፣ ወጣቱ፣ ሴቱም ወንዱም ሲያመሰግነው ዘንባባ ይዘው ልብሳቸውን እያነጠፉ ቅጠል ይዘው እየጎዘጎዙ ሲያመሰግኑት ባዩ ጊዜ ቀንተው ተመቅተው ለምንድን ነው እንደምታደርጉት ብለው ሕፃናቱን ከለከሏቸው። አይሁድ ለምን ታመሰግናላችሁ ብለው ሲከለክሏቸው መድኃኒታችን ኢየሱስ ክርስቶስ ደግሞ አይደለም እንኳን ሕፃናቱ ቀርቶ ድንጋዮችም ያመሰግናሉ ብሎ ድንጋዮቹን አናግሯቸው በዚያን ሰዓት ድንጋዮች ሳይቀሩ አመስግነዋል። በዚህ በጣም ተናደዋል አይሁድ። በዚህን ሰዓት በጣም ተናደዱ። ከዚህ በኋላ ተማማሉ ይላል። እንደው ከዚህ በኋላ እሱን ሳንይዝ እርሱን ለሞት አሳልፈን ሳንሰጥ እሱ የሚሞትበትን ምክር ሳንፈጽም እህል አንቀምስም ብለው ከእሑድ ጀምረው እስከ ረቡዕ ድረስ እህል አልቀመሱም ይላል። እስከ ረቡዕ ድረስ ለምን? ያ በጣም ቅናት አስቸጋሪ ነው። ቅናት እንግዲህ እንደምታውቁት በዚህ ምክንያት እህል ሳይቀምሱ ሲመክሩ እስከ ረቡዕ ድረስ ሰነበቱ። ዛሬ ረቡዕ
ምክራቸውን ቆረጡ ይላል፣ ወይንም ፈጸሙ። የፈጸሙበት ምክንያት ምንድን ነው? ለይሁዳ 30 ብር ሊሰጡት፣ ይሁዳ ደግሞ ክርስቶስን አሳልፎ ሐሙስ ማታ አሳልፎ ሊሰጣቸው፣ ሐሙስ ማለት ነገ አሳልፎ ሊሰጣቸው፣ ዛሬ እነሱ ምክራቸውን ፈጽመዋል። መድኃኒታችን ኢየሱስ ክርስቶስን ለመያዝ ተማምለው ወደ ኋላ አንልም ብለው ሁሉም አንድ ሆነው በአንድ ቃል እንዳንድ ልብ ተናጋሪ እንዳንድ ቃል ተናጋሪ እንዳንድ ልብ መካሪ ሆነው ለይሁዳ 30 ብር ሊሰጡት፣ ይሁዳ ሊያስይዛቸው፣ በዚህ ምክራቸውን ከጨረሱ በኋላ እንደገደሉትም እንደሚገድሉትም አሳልፈው ለሞት እንደሚሰጡትም ተማምለው ከዚህ በኋላ ምክራቸውን ፈጽመዋል ማለት ነው። ዛሬ ይህን ምክር ስለፈጸሙ ምክረ አይሁድ ተብሎ ይነገራል። በሰፊው ግብረ ሕማሙ ዛሬ የሚያወሳው ስለ ክርስቶስ ስለመከሩ ነው። እንደውም ረቡዕን የምንጾመው እኛ ዓርብና ረቡዕን እንጦማለን። ዓርብና ረቡዕን የምንጦመው ዓመት እስከ ዓመት ለምንድን ነው ቢባል ረቡዕ መድኃኒታችን ኢየሱስ ክርስቶስን ሊገድሉት አይሁድ ምክራቸውን ስለፈጸሙበት መከራውን ለማስታወስ ነው። የመድኃኒታችን ኢየሱስ ክርስቶስ የመከራው ምክር አይሁድ የፈጸሙበት በዕለተ ረቡዕ ስለሆነ ዕለተ ረቡዕንም የምንጦመው በዚህ ምክንያት ነው ይላል።